የ2018ቱ ምርጫ ኢትዮጵያ ምርጫን በጀመረችበት ጊዜና ሰዓት ጀምሮ ትንሽ ተፎካካሪ ፓርቲዎች አካባቢ ላይ ብዙ ጠንካራና ብርቱ ተፎካካሪዎች የሉም በማለትም በርካቶቹም ሀሳባቸውን ሲገልጹም ተስተውሏል። ይህ ደግሞ ዋነኛው ምክንያት ተፎካካሪ ፓርቲ ውስጥ የነበሩት በተለይ ከዚህ በፊት በዋናነት በጠንካራ ተወዳዳሪነቱ የምታወቀው ኢዜማ መካከል ደግሞ አንዱ ፕሮፌሰር ብርሃኑ ነጋ ወሳኝ የሆኑትን ሰዎች ደግሞ ከዛ በማውጣት ወደ ብልጽግና ጠቅላይ ሚኒስትር ዶክተር አብይ አህመድ እዛው ሹመት መስጠታቸው የምታወቅ ነው። ከዛም የተነሳ ጠንካራ ተፎካካሪ ሊኖር እንደማይችልም በርካቶች ሀሳባቸውን ሲገልጹም ነበረ። በዚህ ምርጫ እንግዲህ እስከ እኩለ ሌሊት 6 ሰዓት የተራዘመው ምርጫን በማስመልከት አጠቃላይ እንግዲህ ምርጫን በማስመልከት በርካቶቹ ግምታቸውን እያስቀመጡ ያሉት ብልጽግና እንደሚያሸንፍ ጥርጥር የለም በማለትም ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። በአማራና በኦሮሚያ ክልል አንዳንድ አካባቢዎች በጸጥታ ምክንያት ምርጫቸው እንደተራዘመም ደግሞ የወጡት መረጃዎችም ያሳያሉ። አጠቃላይ እንግዲህ በርካቶች ግምታቸውን እየሰጡ ያሉት የ2018 ምርጫ ብልጽግና ውጤቱን እንደሚያሸንፍም ነው። ከዚሁ ደግሞ በርካታ ምሁራኖች ሀሳባቸውን እና መላምታቸውን ሲያስቀምጡም ተስተውሏል። እንግዲህ ውጤቱን አብረን እናየው ይሆናል። ሚኪታ ቦነቦን ሰብስክራይብ በማድረግ ቤተሰብ ይሁኑ።